እንግዲህ አባባና ትሁት እንግዲህ በመመካከር እንግዲህ አንድ ነገር ሊሰሩ ቃል ተገባብቷል። በዚህም መሰረት እንግዲህ ትሁት ቲናን ይዛት እንድትወጣ ተደረገች። በዚህን ጊዜ ግን ትሁት እንዴ በሽተኛ እኮ ናት ለምንድን ነው የምትወጣው የሚል ነበር ስትናገር የነበረው። አባባ ግን ዘዴያቸውን በመተሰረመት ነበር እንደዚያ ያሉት። ትሁትና የካሊብ አባት በመመካከር እንግዲህ ቲናን ከፍንጅ እንድትያዝ አድርጓታል። ይኸውም መርማሪ ዶክተሩ ወደ እሷ በመምጣት ጤንነቷን ያለችበትን ሁኔታ ተናግሮ ሲወጣ በተመስገን አማካኝነት አሳግተውታል። ይህን ተከትሎም የሆነ ቦታ መሄድ እፈልጋለሁ አብረሽኝ ሂጂ በማለት ቲና ትሁትን ትጠይቃታለች። ትሁትም የት ነው የምትወስጂ በማለት ጥያቄ ታስከትልላታለች። እኔ ያልኩሽ ቦታ ነው መሄድ ያለብሽ፣ የት ነው ወዴት ነው የሚል ጥያቄ መጠየቅ አይጠበቅብሽም በማለት ነበር። አሁን እንደለመደችው እንግዲህ አምባገነንነቷን እያሳየቻት ትገኛለች። ትሁትና ቲናም እንግዲህ ለባብሰው ወደ ቤተ ክርስቲያን እንደሚሄዱ ለኤደንና ለዳኒ ሲነግሩ ኤደን ግራ ተጋባይ። አባባን ግን እሽ አባዬ በማለት የምትሄድበትን ቦታ አቅጣጫዋን እየነገረች ነበር። በአይነ ጥቅሻ አባባም ገብቷቸው ስለነበረ ከኋላ እየተከተሉ እየጎተተች ዶክተሩ ያለበት ቦታ ድረስ ወሰዳ በማለት ታዲያ ባባም ተከታትለው ከቤታቸው በመድረስ በመምጣትም አማራጭ የለህምና ከዚህ ትቆያለህ በማለት ዶክተሩን ይዙቱበት ነበር። ትሁት እንዴት የሰው ልጅ እንደዚህ ታሰቃያላችሁ? አስራችሁ ሊረዳሽ ነው የመጣው፣ ስለዚህ ልቀቁትና ወደ መጣበት ይሄድ በማለት እየጠየቀቻቸው ነበር። አንቺም አርፈሽ ተቀመጪ እያለች ቲና እንደተለመደው ቱት ላይ ስትንጨረጨር ነበር። በዚህ ሁኔታ ታዲያ እያሉ አባባ ሽጉጣቸውን መዘዙ። በከባድ ሁኔታ ተደናገጡ ሁላቸው። ተመስገንና ቲናም በቁማቸው ድርቅ አሉ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያላችሁ አበረታቱኝ። ዛሬም ትሁት ድራማ ክፍል 62ን ቀጣይ ፓርቲ ይዘንላችሁ መተን ባለፈው እንግዲህ ቲና ምርመራ ይደረግልሻል በማለት አባባ እየነገሯት እንደነበር፣ አሁን ግን ከቲና ምንም ነገር ባይገኝም እቅዳቸውን ተነግራ ነበር። በዚህ በመደናገጥ ዶክተሩ ወደ ውስጥ ይገባል። እርስዎ ይውጡልኝና እሷን ላክማት በማለት ዶክተሩ አባባ እንዲወጡ እየነገሩት ነበር። አባባ ግን በፍጹም እኔ ባለሁበት ምርመራህን አካሄድ እያሉ እንቅስቃሴዋን ለማየት ለማስመሰል የምትጥረውን ነገር እያዩ ነበር። አባባ አልወጣም በማለታቸው እንዴት ብዬ ነው እዚህ ላክም የሚችለው? አንድ ዶክተር ታማሚውን እንጂ አንድ ብቻ ማከም የሚችለው ሌላ አይገባም ሲል ይነግራቸዋል። አባባም በሀሳባቸው ሳይስማማ እንግዲህ እዛው እንዳለ የምርመራ ሂደት ተደርጎላታል። ግን በሚቀጥለው ትድኛለሽ፣ አሁን ጥሩ ሁኔታ ነሹ ያለሹ በማለት ዶክተር ይነግራል። ቲናም እንግዲህ ይህንን ሰምተው ወደ ውጭ ተከትለው በሚፈልጉትን ነገር በመሄድ ይሄዳሉ። ሆኖም ግን እሷ መንገድ ላይ ያሉ ተመስገን ይከታተለው ነበር። ዶክተሩ ምንም ባላሰበ ሁኔታ ማጀራቶ መጥቶ ተመስገን ያለበት ቦታ ሄዶ ይይዘዋል። ምን ስለሆንኩ ነው ይላል ዶክተሩም። ከኔስ ምንድን ነው የምትፈልገው? ወይንስ ምንድን ነው በግልጽ ተናገር፣ ምን ፈልገ ነው እያለ ተመስገን እየጠየቀው ነበር። ተመስገን ግን ምንም ጨከ በማለት በቦክስ ይመታዋል። እንዲሁም እጆቹን እያሰረ ብዙ ሲያሰቃየው ነበረ። ይህ ለእንጀራ ብሎ ቲናን ለማከም የገባው ዶክተር እንግዲህ ነገር ግን ባላሰበው መንገድ ደርሶበታል። በእነሱ በተመስገን ቁጥጥር ስር ውሏል። በጣም የሚገርመው ኤደንና ዳኒ ከስንት ጊዜ በኋላ ተገናኝተዋል። ሱ ሽማግሌ ሊልክ እንደሆነ ይነግራታል። ኤደንም በዚህ ሁኔታ ደስተኛ ትሆናለች። እነሱም በዚህ የሚከናወን ሰርጋቸው ተነጋግረዋል። ስንት ጊዜ በኋላ ወደ እነ ካሊብ ቤት የመጣው ዳኒ አባባ ለምንድን ነው ሰላም ነው የጠፋው በማለት ይጠይቁታል። ይኸው ኤደን እኮ ናፍቃናለች እያሉ በበለጠ ፍቅር እንዲመጣ እያደረጉ ነው። የዳኒ መምጣት ተከትሎ ቲና በጠና ታማ ለምን ተዘግታለች፣ ለምን ገብተህ አታያትም በማለት ይነግሩታል። እነሱ ኤደንም ቲናን ለማስቀናት እየሞከረች ነበረ። ቲና እኮ ትሰማለች ግን መናገር አትችልም አለችው። ለማንኛውም እያስመሰለች እንጂ ከልቧ አይደለም በማለት ለዳኒ ነግረዋለች። ዳኒም በጣም አሟት ነው እንጂ የኔ ነገር አይሆንላትም ነበር እንደዚህ ስታኝ አያስችላትም
በማለት ጠና ታማለች ማለት ነው በማለት ኤደን እንግዲህ ፈጣሪ ይማርሽ በማለት ወደ ሳሎን ይመለሳሉ። ትሁትም ፎቶውን ከነ ካሌብ መጥቶ እንዲታይ ከተደረገ በደብዳቤ የተደገፈ ልጅ እንዳላት ከተነገራት በኋላ ሰላም ነስቷታል። በጣም እየተጨናነቀች ነው። እንግዲህ አባባም ሲመለከቷት ምንድን ነው ከአንቺ ላይ ያለሁት ነገር ምንድን ነው ያየሁት ነገር ፎቶግራፍ በሚገባ አንቺን ትመስላለች በማለት ለትሁት ይነግሯታል። ትሁትም ይህን ስትሰማ በጣም ተደነጋገጠች፣ ተርበተበች፣ ግራ ተጋባይ። እውነትም ልጇ ናትና የእህቴ ልጅ ናት አባዬ፣ መልካችን ስለሚመሳሰል ነው፣ ምናልባትም አንድ ደም ስለሆነ ነው፣ ይፈጽሞ የኔ ልጅ አይደለችም በማለት ክፉኛ ውሸቷን እስከሚያስታወቅባት ትናገራለች። አባባ ለማስመሰል ብትሞክርም በተፈጠረው ነገር ከጎናው ነገር ምንም ነገር ሊሰማሽ አይገባም፣ ምንም ያስጨንቅሽም ነገር የለም በማለት ይነግሯታል። ችግር የለውም አባባ ነገሩን እንድትናገር ያበረታቷታል። ነገር ግን ትሁት ግን በፍጹም አሁንም ምንም ድርቅ እንዳለች ነው። እውነቱን ለማውጣት አልፈለገችም። ተመስገንም ዶክተሩን በቁጥጥሩ ስር አድርጎ እያሰቃየው ነው። እኔ እንጀራ ፍለጋ ነው የመጣሁት፣ ምን ያደረኳችሁ እናንተ ጋር የምገናኝ ነገር ምንድን ነው ያለው እያለ ተመስገን ለማሳመን ቢሞክርም አንተ ግን በእንጀራዬ ላይ ነው የመጣኸው፣ ጭራሽ አለቅም እያለ ሲያሰቃየው ነበር። ዳንኤልና ቲና ወደ ሳሎን ለምን አናስቀምጣትም ብለው ኤደን ጋር ሶፋ ላይ ያመጧታል። ዳንና ኤደን ስታያቸው በቅናት ተንጨረጨረች። ከዛም እንቅልፍ ይዟት ጭልጥ አለ። ሆኖም ግን ሶፋ ላይ እንደተኛች አባባ ወደ ውስጥ አስገብተው እንድትተኛ አድርገዋታል። በዚህ ሁኔታ ወደ ውስጥ ልታጸዳ ትሁት ስትገባ እንዲሁም እስካሁን ብቻሽን እየፈለግኩሽ ነበር፣ አንድ ነገር ልታደርግልኝ ላዝሽ ነበር፣ አብራት የሆነ ቦታ ልትሄድ እንደምትችል ትነግራታል። ትሁትም ለምን ብዬ ማላቀው ቦታ አንቺን ተከትዬ አልሄድም አለቻት ቲና ግን አብረሽን ትሄጃለሽ፣ ያለበለዚያ ያው የመሰረት ሰማውን ታሪክ እናገርብሻለሁ ስላለቻት በእህቷ ስለመጣችባት ስላስፈራራቻት ቲና ያለችውን ነገር መፈጸም ግዴታ እንደሆነ ተመለከታ። በስከ መጨረሻ ሁለታቸውም ነጠላ ለብሰው ቤተ ክርስቲያን ሊሄዱ እንደሆነ ወደ ሳሎን ሲመጡ ኤደን ይህንን ነገር የት ልትወስጃት ነው ስትላት ትሁትን ቤተ ክርስቲያን አድርሻት ልምጣ ትላታለች። ኤደንም እንዴ እሷ ናት ቤተ ክርስቲያን ቲና ላይ ያለ ሰይጣን እኮ በቀላሉ እንዲህ ሊወጣ አይችልም፣ መቼም ተረግጣ ማታውቀውን ቤተ ክርስቲያን ትወስጃታለች፣ አሁን አንቺ ልታሳየት ነው አለ። ተያት አርፋ ትቀመጥ ብትላትም እሷ ግን እስኪ ታያት ትሂድ አለ ዳኒ። ምናልባት ሊቀላት ይችላል ቤተ ክርስቲያን ስትሄድ በማለት አባባ ጋር ግን በአይነ ጥቅሻ እየተነጋገሩ ነበር። ቲናም ከመውጣቷ በፊት እንግዲህ እግሮቼ ተሳስረዋል፣ አሁን ግን መጫወት፣ መቦረቅ፣ መጨፈር እፈልጋለሁ እያለች ለራሷ እስር ቤት በገዛ ራሷ እስር ቤት የገባችው ምን ያህል ከባድ እንደሆነ የገባችበት መውጣት ከባድ እንደሆነባት እያወራች ነው። በዚህ ሁኔታ እየቦረቀችም እየሳቀችም አባባ ከቅርብ ርቀት ይመለከቷት ነበር። ኤደንና ዳኒ ምን ያህል ደስ በሚል ውስጥ ፍቅር ውስጥ እንዳሉ የሰርግ ስነ ስርዓታቸው እንዴት መከናወን እንዳለበት እያወሩ እነዚህ ጥንዶች በብዙ ፈተና ተፈትነው ዛሬ ላይ የመጨረሻ ምዕራፍ ላይ የደረሱ ይመስላሉ። ቲናም ትሁትን እየጎተተች ዶክተሩ የታሰረበት ቦታ ነው የወሰደቻት። ዶክተሩ ታስሮ ስታዩ እጅግ በጣም አዘነች። ትሁት እንዴት ነው አንቺን ለመርዳት የመጣ ዶክተር እንደዚህ የምታሳስሪው? ለምን የሰው ልጅ ታሰቃያላችሁ? ለምን አትፈቱትም? በማለት ትሁት ጠበቃ በመቆም እየተከራከረችለት ነበረ። አድርሽ ቲና ምን አገባሽ ለዚህ የምታስቢው? አንቺ ሌላ ምርጫ የለንም የኔ ዶክተር፣ የኔ እንዴት ነህ እያለች ተሳለቀችበት። ትሁት አረ ይሄ ነገር አይሆንም እያለች እንዲፈቱትም ተማጸነችላቸው። ተመስገን ትሁትን ሲያይ እንግዲህ ሀሳቡን ሊቀይር ይመስላል። ቲና ዶክተሩ ላይ የሚወስዱት እርምጃ ጠበቅ ማለት እንዳለበት እየተከራከረች ቢሆንም የትሁትን ንግግር የሰማው ተመስገን ግን በዚህ ዶክተር ላይ ሊራራላት ፈልጓል። እንግዲህ በዚህ ውዝግብ ውስጥ ሆነው እንግዲህ አባባ ድንገት ተከሰቱ። ሽጉጣቸውን በመምዘዝ እያንዳንዳቸው እንግዲህ ቁም በማለት እንግዲህ ሊተኩስባቸው
የመጨረሻው ምዕራፍ ደርሷል። ወይዘሮ ቲና እጆቿን በፋሻ ጠቅላ ምንም መንቀሳቀስ የማትችል ማስታወስ የማትችል እንዲሁም መስማት የማትችል እንደተቸገረች ከመኪና አደጋ በኋላ ብዙ ነገሮችን እያስተናገደች እንደሆነ ለማስመሰል ስትሞክረው ቲና እንግዲህ አሁን ግን በአባባ እጅ ከፍንጅ ተይዛለች። በእርግጥ አባባ ቲና እያስመሰለች ነው በማለት ለቲና ነግራቸዋለች። አንድ ሰው ጤነኛ ሆኖ ሳለ በዚህ ልክ በራሱ መቀለድ ምንድን ነው? ለምን ታሟርታለች? በማለት ነገ ዋጋዋን ታገኛለች በማለት ይዝቱባት ነበር። ዛሬ ላይ ግን እጅ ከፍንጅ ይዘው ሽጉጣቸውን እላዋቸው ላይ ምዝዝ አድርገውታል። አባባ ትዕግስታቸውን የተፈታተናቸው ይመስላል። በቀጣይስ ምን ይመስላል? ምን አዲስ ትርኢት እናያለን? ለስራ ተብሎ የተቀጠረው ሰውስ ያለ ስራው ምን ይሆናል? የስራ ሲዝቱባት እንደነበረ ሁሉ ዛሬ እጅ ከፍንጅ ይዘው ሽጉጣቸውን እላቸው ላይ መዝዝ አድርገውባታል። አባባ ትዕግስታቸው የተፈታተናቸውን ሰው ይህ ይመስላል። ቀጣይ ፓርት ላይ ምን ይመለከታል? ለስራ ብሎ የተቀጠረው ዶክተርስ ያላባሳው ምን እገታ ለቀቀበት? ለማንኛውም የቲና ተንኮል እንደቀጠለ ነው። ሌላኛውን ትጠምዳለች። በዚህ ሁኔታ እንግዲህ ክፍል 61 ደርሰና በቀጣይ እስከምንገናኝ መልካም ጊዜ። አዲስ የሆናችሁ ሰብስክራይብ አድርጉ።